እንዴ ቃል መቼ ነው ስልክሽን ከበር የቀየርሽው? ማራ አልቀየርኩም። ስልክ እየተጠቀምሽ ነው እንደምትበየው? አታስቀምጪም? አንድ ጊዜ ዛሬ ነው ኤግዚት ውጤት የሚመጣው። ቆይ የኤግዚት ውጤቱን ቢሆን እኮ ከምግብ በኋላ ይደርሳል። እንዴ ዛሬ ነው እንደ የኤግዚት ውጤት የሚመጣው? አዎ ባለው ጉድ ነው ዛሬ። አንዴ ተፈትነሻል። ከዚህ በኋላ መጨነቅ አያስፈልግም። ኧረ እኔ አልተጨነኩም። ዛሬ ጉድ አለ ዛሬ። ማታ ጉድ አለ ማታ ወይም ሐዘን ወይ ትልቅ ደስታ። የሳሚ ሲገርመኝ ጭራሽ አንተ ምግብ ላይ ትዘፍናለህ? ማሪ ስራዬን ስልኮ የፈነዳውበት እንኳን ዘፈን መስፈን አቃተኝ እኮ። ድንገት ሳሚ ሲዘፍን ግንፍል ብሎብኝ እኮ። ማታ ጉድ አለ ማታ። ዝም ታያቸው ይዝፈኑ። ውጤቱ ሲመጣ እኔ ነኝ የምዘፍንባቸው። ዋናው ነገር የአብዱ ኪያርን ዘፈን መስፈናችን። ገና ውጤት ሳይመጣ የመመደሰት ነው። እኔ ሰራውትን ስለማቅ ነው የምደሰተው። እነሱ ግን የፈነዱበት ዘፈን ስለሆነ መሰለኝ ሰበብ ፈልገው የሚዘፍኑት። ለማንኛውም ፈተና ምንም ብትሰሪ እርግጠኛ መሆን አይቻልም። ደስታው ውጤት ሲመጣ ይደርሳል። እስቲ አሁን ጭቅጭቁን ታውትና ዛሬ አንድ የማሸንፈው ኬዝ አለ። ማታ ይደስ አላችሁ። አንተም ሳታሸንፍ አትደሰት። ፍትህም ዳኛ በመዶሻ ሳይመታ እርግጠኛ አይኮንም። ደስታው ካሸነፍክ በኋላ ይደርሳል። እውነቷን ይሄን ያዕቆብ ተቃራኒ ጠበቃ ለቤተሰቦቹ ዛሬ የማሸንፈው እኔ ነኝ እያለ ይሆናል። ሰው እንዴት በቤተሰቡ ላይ እንደዚህ ይጨክናል? ምን አለ አንተስ መልካም ነገር ብትመኝለት። ሻውን ቶሎ ብሉና እንውጣ። የሚጠብቀኝ ታማሚ ነው። እኔም ቢሆን የሚጠብቀኝ ምስኪን ተበዳይ። ቆይ ሁሉንም ነገር ከኔ ጋር ለምንድነው የምታፎካክረው? ደግሞ የሰው ልጅ ሲታመም ሁሉ ነገር ከንቱ ነው የሚሆነው። አይምሰልሽ። የሰው ልጅ ሲበደል ነው የሚታመመው። ጤና ለመሆን መጀመሪያ ፍትህ ያስፈልገዋል። አታስቀኝ እባክህ። ሁሉንም ተወውና አንተ እንኳን ፍርድ ቤት ለመቆም ጤና መሆን አለብህ። ቆይ ለምን ዝም ብላችሁ አትበሉ? እኛ ከእናንተ ምን እንማር? አሬሉኑ ጣባክሽን እንዴ! እኔ እኮ የሚጠብቀኝ አንድ ምስኪን ተበዳይ ነው። እንዳንቺ ማርፈድ አልችልም። አታስብ፣ ጨርሻለሁ። ደግሞ እኔን የሚጠብቀኝ የታመመ ሰው ነው። ጀመረሽ እንግዲህ ደግሞ። ይኸውልሽ ጥናቶች እንደሚሉት ፍትህ የተጓደለበት ሰው የመታመም እድሉ ከፍተኛ ነው። ጠበቆች ያጠኑት ጥናት መሆን አለበት። እንዴ ደግሞ ትናንትና ማን እንዳገኘው እስቲ ገምት። አብዱ ኪያርን። አብዱ ኪያር? አብዱ እንዴት ላገኘው እችላለሁ? ታዲያ ምን ልገምት? ፍንጭ አልሰጠሽኝ? ግቢ አብሮ ነው የተማረ የጋራ ጓደኛችን የሆነ ሰው። ብሌንን አገኘሻት? ብሌን እኮ የግቢ ቆንጆ ነች እንጂ የጋራ ጓደኛችን አይደለችም። ለካ ሁላችንም ውበቷን እናደንቃለን እንጂ ብዙ አንቀርባትም። እሺ ማንን ነው? ለማንኛውም ቢኒን ያገኘሁት። ቢኒ ጉረኛው? ግን ብታይ አሁን በጣም ተረጋግቷል። ጉራው ጠፍቷል። እንዴ ታዲያ እኮ ቢኒ የኔ ጓደኛ ነው። እንዴት እኔ ጋር ሳይመጣ አንቺ ጋር መጣ? ማሪ ደግሞ ቀድመ ስላወቅኩ ያንተ ብቻ ጓደኛ ማን ያደረገው? ደግሞ እኔ እናንተ ፍቅረኛ ከሆነን በኋላ የጋራ ጓደኛችን ሆኗል። ይሁንልሽ። ቆይ ግን አግኝቶ ምን አለሽ? መቼስ ስለኔ ነው ያወራችሁት? ስላንተ ባይሆንም በጣም ብዙ ነገር አውርተናል። ደግሞ እኛ ቤት ለራስ ለመምጣት ቀጠሮ ይዟል። የት? እኛ ቤት? አዎ፣ በዛውም ቤታችንን እናያየዋል። ጨርሻለሁ። መውጣት እንችላለን። ቆይ እንዴት ድንገት መጣ? ደሞስ እንዴት እኔ ጋር አልደወለም? አንተንም ለማግኘት እኮ ነው ለራስ የተቀጣጠር ነው። በላውን እንውጣ። ደግሞ ካረፈድን ደንበኛ ታሞ ለኔ ነው ጦሱ። ዛሬ ኤግዚት እንደሚመጣ ነግራቸዋል። ለኛ እኮ ኤግዚት በር አያስፈልገንም። ካሰብሽበት ሁሉም በር ክፍት ነው። አልገባችሁም? ኤግዚት ፈተናውን ያልኳችሁ ስለ በር አላወራውም። ገብቶናል።
ግን ደግሞ ሳምሪ ያለችሽ ኤግዚት ውጤት የኛም መጨረሻ አይደለም ነው። ምንም ቢሆን እኮ 4 ዓመት ከፍዬበታለሁ። በቀላሉ አልተወው። እንደኔ ብትወድቂ ይሻልሽ። አረ ባለፈው ወድቄ ጋሼ ከቤት አባረረኝ። በአሁኑ በወድቅ ግን ህይወቴ ነው የሚመሰቃቀለው። ቃል ፈተናውን ብታልፊም እኮ ተቀጣሪ ነው የምትሆኚ። አዋ የግድ ደስተኛ ለመሆን ቀጣሪ መሆን አለብኝ እንዴ? እና ተቀጣሪ በመሆን ነው የምትደሰችው? ቢሆንም እነሳሚ በገባው በወጣው ቁጥር ከሚሰዱኝ ባልፍ ነው የሚሻለኝ። አየሽ ቃል የወንድምሽን ስድብ እንደ መልካም እድል መጠቀም ነው ያልቻልሽ። አልገባኝም። ከስድብ ውስጥ ምን አይነት ጥሩ ነገር ነው ማወጣው? ለምሳሌ ቤት ውስጥ በተገፋሽና በተሰደብሽ ቁጥር ወደ ምን እየቀየሩሽ እንደሆነ ታውቂያለሽ? እኔ እንጃ። ወደ ባለትዳርነት መሰለኝ። ያው በገፉን ቁጥር ማግባት አይቀርም ብዬ ነው። ተሳስተሻል። በገፉሽ ቁጥር ወደ ተሻለችው ቃል ኪዳን ነው የሚመሩሽ። ስለዚህ እንዲሰድቡሽ፣ እንዲገፉሽ፣ እንዲረግጡሽ ለሰዎች እድሉን ስጫቸው። እና ሳሚ ሚስደበኝ፣ ሄለንም ትገላምጠኝ። ሃይ እናንተ ሳሚ ሲሳደብ አታውቁትም። አጥንት ነው የሚነካው። የእህቴም ግልምጫና ቁጣም አልችለውም። አስቢበት። የእነሱ ስድብ ላይ ሳይሆን ህልምሽ ላይ አተኩሪ። እሺ ሞክራለሁ። ቆይ ምንድነው ይሄው? ስክሪፕት ልትለው ትችላለህ። ካንተ የሚጠበቀው መሸምደድ ብቻ። አልገባኝም። ጠበቃ ያደረከኝ ይሄንን ሸምድጄ ፍርድ ቤት እንዳቀርብልህ ነው? አዎ ከኢንተርኔት ላይ ነው ሰርች አድርጌ ያገኘሁት። አንተ ብቻ ሸምድደው እንጂ እናሸንፋለን። ታዲያ እኔ ምን እሰራልሃለሁ? ራስ ሸምድዳ አትገባ? ታውቂ የለ የዚህን ህዝብ አስተሳሰብ። ታዋቂ ጠበቃ ሲቆምና እኔ ስናገር እኩል አይደለም። ይኸውልህ እኔ ወንድም፣ እኔ ስራዬን እንዴት ጥንቅቅ አድርጌ መስራት እንዳለብኝ የማውቅ ጠበቃ ነኝ እንጂ በቀቀን አይደለም። እባክህ እኔ ጌታ፣ ከኔ በቀር ሌላ ችግሬን የሚረዳልኝ ማንም የለም። ደግሞ የማንበብ ፍላጎት ይኑር እንጂ ጎግል ላይ እውቀት ሞልቷል። ጎሽ እንደዛ እኮ ነው ጎግል ነፃ ያውጣ። ሙሴ ራሱ እስራኤልን ነፃ አውጥቶ እንዳንተ አልተኮፈሰም። ግብዝ ሰምተሽዋል? ሰድቡኝ። ወይኔ ያቁ ይህን ሁሉ ዓመት የለፋውበትን እውቀት ገደል ሲከተው ዝም ትያለሽ? ይቅርታ ያቁ፣ ግብዝ ስድብ አይደለም፣ የመጽሐፍ ቅዱስ ቃል ነው። አንቺ ብለሽ ወገሽ ይሁና። ድሮም ጠበቃ ሲያረጅ የጉግል መጫወቻ ነው የሚሆነው። ያቁ ዛሬ ሰላም ነህ አይደል? አታየውም እንዴ ሲሰድበኝ? እርግጠኛ ነህ በሰውየው ነው የተናደድከው? አዎ በሰውየው ነው። ሌላ ምን ያናደኛል? ድንቅ ሰዎች በጭራሽ አይፈዙም። ፈዝዣ አይደለም ከፍቶኝ ነው። ድንቅ ሰዎች በጭራሽ አይከፉም። ቢከፉ መከፋታቸውን ወደ መልካም እድል ነው የሚቀይሩት። ቆይ ምን ሆናችኋል? እንዴት አንድ ሰው እንኳን ደስ አለሽ በርቺ አይለኝም? ሁሉም ሰው ማናናቅ ነው የሚችልበት። ምን ሆነሽ ነው? ተወክ እኔ የሚሰማኝ ሰው የለም። ለምን? አላቅም። ሁሉም ሰው ሊሰማኝ ይቀመጥና ቀድሞ የራሳቸውን ችግር ነግረውኝ ይሄዳሉ። ችግሬን ነግሬ አስለቅሳቸዋለሁና ቀድሞ በራሳቸው ችግር አስለቅሱኛል። አይዞሽ ንገሪኝ። ስለ ራሴ ችግር ምንም አልልሽም። እርግጠኛ ነህ? አዎ እርግጠኛ ነኝ። ይኸውልህ የዛሬ 6 ወር ነበር ኤግዚት መውደቄን ያወቅኩት። ያው ብዙም ስላልዘጋጁ አልገረመኝም። ቤተሰቦቼ ግን እንዴት እንደገረማቸው ሆ
እኔ ባለቤቷ እንኳን እንደነሱ አልፋለሁ ብዬ አላሰብኩም እንጂ እሺ ግን አትናደጂ ስራም አላጣው ለምን ብዬ እናደዳለሁ ያው ነገሩ ገርሞኝ ነው እንጂ ከዛ ጋሼ ሞደቄን ሲሰማ ተቀየመኝ እኔም ወደ እህቴ ቤት ገባው በአሁኑ የሚቀጥለው ፈተና ግን በደንብ ነው ያጠናሁት እና ዛሬ ውጤት ይለቀቃል የልፋትሽን ውጤት ልታይ ነው አዎ ደስ አይልም ግን ምን እንዳናደደኝ ታውቃለህ በአሁኑ ያልፋለሁ ብዬ ስጠብቅ ቤተሰቦቼ ደግሞ በተቃራኒው ትወድቃለች ብለው ነው የሚያስቡት ግን እኮ ቤተሰቦችሽ የመጀመሪያውን ፈተና ታልፋለች ብለው ስላሰቡ ተናድሽ ነበር አይደል አንተ ማታልፍም ብለህ ነው የምታስበው አንቺ እኮ ድንቅ ነሽ የተመኘሽው ሁሉ ይሳካልሻል እና ቤቴ ግን ተቀጣሪ ለመሆን ደስተኛ መሆን አያስፈልግም ነው የሚሉኝ ታያቸው እነሱ ትምህርት ስላቆሙ ይቀናሉ ለምሳሌ እኔ በህግ ዲግሪ አለኝ ግን አንድም ቀን አልቆጭበትም በእርግጥ አልሰራበትም ግን አይቆጨኝም እንዴ ጠበቃ ነህ ታዲያ ለምን አሰራበትም አይ እኔ በራሴ ቢዝነስ ላይ ነኝ አታስቢ ያባክንኩት ጊዜ አይቆጨኝም እርግጠኛ በእርግጥ እናቴ እኔን ለማስተማር ያወጣችው ገንዘብ ይቆጫታል ዋናው አንተ አለመቆጨት ነው እዚህ መጽሔት ላይ ብዙ ታሪኮች አሉ ይገርምሻል ተመልከቼ ይኑበት ሄሉ ናት አዎ እሷ ከሆነች በጣም ቆንጆ ናት ተማሪም እያለች ቆንጅዬ ነበረች ይሄ ደግሞ እኔ ነኝ በሳው ይገርማል አንተም ማግባቷ ገብቶኛል እንዴት በፍቅር ጠባረካት ልትይ ነው አይደል እኔም ራሱ ገርሞኛል ግቢ ውስጥ በጣም ብዙ ወንዶች ነበሩ ስፖርተኛ ተደባዳቢ ነቢኒያም ነበሩ ምናምን ሄሉ ግን በቃ እኔ ነኝ ጠብ ያደረኳት በጣም ይገርማል እንዴ ቢኒያም ግማን ነው ቢኒያም አልተሰፋት ይሄ ቀስቃዣ ይሄ ደግሞ ቢኒያም ያምራል አይ ለነገሩ ፎቶም ይሸውዳል ግን ያንተ ፎቶና አሁን ያለው አይለያየም እኮ ትኩረትሽ ወሬው ላይ ብቻ ይሁን ፎቶው ልርሹ እና ዛሬ ቢኒያምን ቤታችን እንዳት ጋብዘናል ከተመረቀ ለመጀመሪያ ጊዜ ቤታችን ሊመጣ ነው ወይኔ ታድዬ እኔ እመጣለሁ ወይም አልመጣም ወይኔ ጉድ እና ምን ልታደርግ ነው ምን ጉድ አለው የኔም ሄሉም የጋራ ጓደኛችን እኮ ነው በእርግጥ ትምህርት ቤት እያለን ብዙ ሴቶች ይወዱት ነበር ግን የኔዋን ሄሉን አይጨምርም እሱን እንኳን እርግጠኛ መሆን አይቻልም ወሬኛ ኮንደሰለሽ እኔ ግን ታዋርጅናለሽ ብዬ ፈርቼ ነበር ድሮም ስለማታምኑ ነው እንጂ ያኔም ስወድቅ አልፋለሁ አላልኳችሁም ነበር አሁን ግን እንደማልፍ ነግሬያችሁ ነበር በለጋሽ ልንገረው መቼም ደስ ነው የሚለው ኮንደሰለሽ ደስ ብሎኝ እቺ ድንቅ ልጅ እንኳን ደስ አለሽ አመሰግናለሁ አንቺ በጣም ተሻለሽ ደስ ብሎኛል ደስ ብሎኛል ዛሬ ድንቅ ቀን ነው በሚገባ ቃልም ኤግዚት ፈተናዋን አልፋለች ስላለፍሽ በጣም ደስ ብሎኛል ቃል ከዚህ በኋላ ግን ህልምሽ ላይ ነው ፎከስ ማድረግ ያለብሽ እሺ ግን እነ ሄልል ፊት በኩራት ፊልም ቁጭ ብዬ ማየት ህልሜ ነበር እሱን ተሳክቶልኛል ከዚህ በኋላ ትምህርት ዲስትራክት ሊያደርግሽ አይገባም ተመልከሻት ሰምራዊት ምንም አይነት ነገር ዲስትራክት አያደርጋትም የሳምንት ገቢዋ ላይ ነው ፎከስ እያደረገች ያለችው አሃ ባለፈው በእንግሊዘኛ ቀልድ ቀልጄ ገላምጣይ ነበር እኔ እኮ ስለምትቀናብኝ ይመስለኝ ነበር ለካ እንግሊዘኛ ስለማችል ነው
ሳምሪ ይቅርታ ልጠይቅሽ ነበር። በውስጤ ሰድቤሽ ነበር። አሁን ደስታው እንዳልተማርሽ ሲነግረኝ በጣም ጸጸተኝ። ሁለተኛ ሰውን ከላይ አይቼ አልገምትም። እሺ አብርሃም፣ ራስን መርመረ በሽታህን ካወቅከው ታዲያ እዚህ መምጣቱ ለምን አስፈለገ? እኔ መጣሁኝ ያለ ፕሪስክሪፕሽን መድኃኒቱን ስለማይሸጡልኝ እንድትጽፊልኝ ነው። አይ አይደለም፣ መድኃኒቶች ያለ ማዘዣ የማይሰጡት ምናልባት ሰዎች በተሳሳተ ግምት መድኃኒቱን ቢወስዱ ጉዳት ስላለው ነው። ምርመራ አድርገህ ከሆነ ደግሞ ትክክለኛ በሽታህን ታውቃለህ። ይቅርታ ዶክተር፣ ስራ ጥዬ ነው የመጣሁኝ። እኔ የማባክነው ጊዜ የለኝም። ወይ መድኃኒቱን ካላወቅሽው እኔ ልንገርሽና ጻፊው። እሺ፣ ምን ምልክቶችን አይተህ ነው ታይፕ 1 ዲያቤቲስ ነው ያልከው? በፍጥነት ሰውነቴ እየጨመረ ነው፣ ቶሎም እየደከመኝ ነው። ታዲያ ክብደት መጨመርና የድካም ስሜት እኮ የዲያቤቲስ ብቻ ሳይሆን የሌላም ችግር ምክንያት ሊሆን ይችላል። ስለዚህ ምርመራ ማድረግ ግዴታ ነው። ምን አለበት ብንደማመጥ ግን? ጊዜ የለኝም። መድኃኒቱ ጻፊልኝና ልሂድ። ይቅርታ፣ እኔ ይሄን ማድረግ አልችልም። እንደ ማንኛውም ታካሚ የሚሰማን ስሜት ነግረኝ ብትታከም ነው የሚሻለው። ምንድነው እንደዚህ ማካበድ? እንደው ሁለታችን እኮ ጊዜ ስለቆጠብኩኝ ልታመሰግኝኝ ነው የሚገባው። ጊዜ መቆጠብ ማለትማ የሚሰማን ስሜት ነግረኝ በትክክለኛው መንገድ ህክምና ማድረግ ነው። ይኸውልሽ የሚሰማኝን ስሜት የራሴ ሰውነት ስለሆነ ካንቺ በላይ አውቀዋለሁ። ሲጀመር ያንቺን ምክር ፈልጌ አይደለም የመጣሁት። ይኸውልህ አብርሃም፣ ተረጋግተህ ትንሽ ምርመራ እናድርግና ውጤቱን አብረን እንየው። አንቺ ጊዜ ተርፎሻል መሰለኝ። ወይ ማሬ፣ የማታው ራስ ስንት ሰዓት ነው? 1 ሰዓት። ጥሩ ሰዓት ነው። ጥያቄ ካለኝ መልሼ እደውላለሁ። ሰው ዛሬ ምን ሆኗል? ማታ 1 ሰዓት ነው እራቱ። አደራ መቅረት አይቻልም። ቆንጆ ሰዓት ነው። ደግሞ ቢኒ እንደሚመጣ ስትነግረኝ ማመን ከበደኝ። ቢኒ እኮ ከመርቃታችን ምሽት በኋላ አላየሁትም። እንዴ የተመረቀን ምሽት እንዴት አየሽው? ማለቴ ያው ምርቃታችን ጠዋት ነበረ ብዬ ነው። ያው የተመረቀን ምሽት አብረን ነበር ያመሸነው። እንደውም ቆንጆ አጋጣሚ ነው። የዛን ጣፋጭ ምሽት አብረን አሳልፈን ወዴት ነበር የጠፋው ብለሽ እራቱ ላይ ታፋጥጫለሽ። እሺ ደስ ይለኛል። ከሄሉ ጋር ግን አለመፋታታችሁ በጣም ይገርማል። እንዴ ለምን እንፋታለን? ማለቴ ሄሉ በዛ ሰዓት አንተን ፍቅረኛ ስታደርግ ከነበረችበት ጭንቀት ለመውጣት እንጂ የምሯን አልመሰለኝም ነበር። እንዴት እንደዛ አሰባችሁ? የምን ጭንቀት? ያው ዩኒቨርሲቲ ፍሬሽ ስትሆን መጀመሪያ ያናገረህን ሰው ነው የምታፈቅረው። ከዛ ትንሽ ስትቆይ አይነህ መገለጽ ሲጀምር ከኔ የተሻለ ሰው ይገባሃል ብለህ ትለያያለህ። አንዴ ስራ ስልክ ልደውል። አንዴ ይቅርታ፣ ተማሪ እያለሽ የዩኒቨርሲቲ ቆንጆ ስትባይ ከስንቱን ደብዳቤ ተቀብለሻል? በጣም ብዙ ነበር፣ ግን አብዛኞቹን አላነበብኳቸው። ለምን? ያው አብዛኞቹ ጉብዝናቸውን ለማሳየት በእንግሊዘኛ ነበር የሚጽፉት። አንድ ነገር ትዝ ብሎ ልጠይቅሽ እኮ ነበር ማሪ። ምንድነው? ዩኒቨርሲቲ ስትገቢ መጀመሪያ ያዋራሽ ሰው ማን ነበር? አንተና ቢኒ ነበራችሁ። ምን ነው ችግር አለ እንዴ? አይ ችግር የለም፣ ዝም ብዬ ለማወቅ ብዬ ነው። እሺ ቻው። ተጫውች እንጂ። ያው ማታ እንገናኝላ። አሁን ልሄድና ልዘጋጅ። ለካ ማታ እራት አለን። አደራ ማታ 1 ሰዓት ነው፣ መቅረት አይቻልም። አልቀርም።
ቻው በቃ ቻው ቻው ምንም እንዳትይ የዩኒቨርሲቲ ጓደኞቻችንን ነው ራት የጋበዝነው። አንተም ለሚስ ዩኒቨርሲቲ የፍቅር ደብዳቤ ልከ ነበር እንዴ? ማን ያለው? እኔ ለማንም አላኩም። እኔ ለሄሉዬ ብቻ ነው ደብዳቤ ላኩት። ለነገሩ ብትልክላትም አታነበውም ነበር። ለምን አታነበው እንዴ? ቆይ ሴት የማይወደኝ እንዴ ይመስልሽ? አረ እኔ እንግሊዘኛ አትችልም ብዬ ነው። እንደዛ ነው እንዴ? በስራሽን ስሪ። ቅድም በሚገባ እንኳን ደስ አለሽ አላልኩሽ? እንኳን ደስ አለሽ። አመሰግናለሁ። የቅድም ደስታሽን ሳይ አንድ ቀለል ያለ ሀሳብ መጥቶልኝ ነበር። ምን አይነት ሀሳብ መጥቶልህ ነው? ማታ ራት ብጋብዝሽስ? ለነገሩ ታዩ ዝም ብዬ ነው ያሰብኩት። ለምን 6 ወር ሙሉ እኮ ነው አንብቤ ያለፍኩት። ሁሉም ሰው ራት ቢጋብዘኝ ይገባኛል። እውነት? እና እሺ አልሽ? ምን ችግር አለው? ምን እያላት ነው? እራት ልጋብዝሽ ነው የሚላት። አይ ወንድ ቅድም እኮ ሳቅፋት እኮ ቃንቶ እኮ ነው። ቃልን አላወቃትም። እሺ የምትለው መስሎት እኮ ነው። እሺ ብለዋለች። ምን እሺ አለችው? በቃ ከዓላማዋ ላይ ያሰናክላት ነው። ያሰናክላት። እሷ ግን ጥያቄው አልገባትም። የሚበላ እራት ነው የመሰላት። ሌላ ነገር ያሰበች አይመስለኝም። እና ሳይገባት ነው እሺ ያለችው? መጨረሻ ከእብድ ጋር መስራት ይሁን። እኔ ምንም ማሬ ቢኒን ለራስ ስለጋበዝኩት አልደበረህም አይደል? ለምን ይደብረኛል? የኔም ያንቺም የጋራ ጓደኛችን እኮ። በጣም አመሰግናለሁ ማሬ። ከያዕቆብ ጋር ራት ውጪ ልጋብዛችሁ ሲለኝ እኮ ቤት ቢመጣ ይሻላል ብዬ ነው። ምንም አታስቢ። እኔም እኮ ቢኒን ጠርተህ ነው ብቻውን ቤት ከሚደብረው ብዬ ሌላ የጋራ ጓደኛችንን ራት ጋብዣለሁ። ማን ነው? እንደውም አብራን የተማረችው። ማን ነው ስሟ? ብሌን። ብሌን? ብሌን ሚስ ዩኒቨርሲቲ ነበረች ነች? አዎ የኔ አንቺና የቢኒ የጋራ ጓደኛችን። እንዴ ለካ ሚስ ዩኒቨርሲቲም ነበረች። ረስቼዋለሁ ታውቂያለሽ? እንዴት አትነግረኝም? ቆይ ቢኒ ደርሷል። አንተ ግን በጣም ታሳፍራለህ። ማሬ አይገርምም? ብሌንዬም ደርሳለች። ቆይ አንዴ አብረን እንጣ። በጣም የሚጣፍጥ ምግብ ነው። ሄሉ ሚስት በመሆኗ በጣም እድለኛ ነኝ ያዕቆቤ። አመሰግናለሁ ቢኒ። በጣም ቆንጆ ምግብ ነው። ብሌን እንደምትመጣ ባቅ ኖሮ ጥሩ ነበረ። ምን ነው ስጦታ ታመጣልኝ ነበር? አይ ስጦታው ቢቀርም ቢያንስ ዘንጦ ይመጣ ነበር። ሄሉ የዶክተርነት እንዲዞሻል። በጣም ደስ የሚል ሙያ ነው። እኔም እንደዛው ነው። ተበዳይን እንደማገልገል ደስ የሚል ነገር የለም። ቆይ ግን ከዛ ምሽት በኋላ የት ነው የጠፋው? የግራጁዌሽናችን ቀን አብሮ አድሯል መሰለኝ። ብሌን እየሰከርሽ ነው ማለት ነው? አልሰከርኩም። እንዴት ስልክ እንኳን መደወል ያቅታል? እኔ መሄድ ሳይኖርብኝ አይቀርም። ፈሪ ነህ። አሁንም መሄድን ነው የምትመርጠው? ደሞ አንድ ነገር ልንገርህ አይደለ? ያዕቆብ ካንተ በጣም በብዙ ይሻላል። እሺ ተረጋጊ። እየሰከርሽ ስለሆነ የምትናገሪውን ማታቂም። አይ ሰከራ አይመስለኝም። ምናልባት ተናዳብ ሊሆን ይችላል። ሄሉ ያዕቆብ ባልሽ ስለሆነ በጣም እድለኛ ነሽ። አንቺ በጣም ብልህ ሴት ነሽ።
ባልሽ የሚሆነውን ሰው አስበሽ ነው የመረጥሽው። እኛ ነበር ልጅ እኔ መሄድ ሳይኖርብኝ አይቀርም። አይ አይደል ያደረከው እንዴ? እራት እኮ ገና አላለቀም። ለአንድ ራት ሁለት ሰው ከበቂ በላይ ነው መቼ። እናንተ ሰው አጣልታችሁ ብቻችሁን እራታችሁ ልበሉ እንዴ? ቃልስ ዛሬ ደስ ጓደኞቿ እራት እንደሚጋብዟት ነግራኛለች። ቃል አለፈች? አዎ። እናንተ እየተጨቃጨቃችሁ በምን በኩል ልንገራችሁ? ድሮስ ላታልፍ ነው። የኔ የት እኮ ናት። የኔ ቺርስ ለቃል ማለት ኧረ በሰው ብርጭቆ አክብረሽኝ እሺ ብለሽ ስለመጣሽ በጣም አመሰግናለሁ። አታስብ። እነ ሳሚም እራት ጋብዝሻለሁ ሲሉኝ እነሱንም እሺ ብያቸዋለሁ። አንተም ብቻ አይደለም እሺ ያልኩህ። የኔና የቤተሰቦችሽ እራት ይለያያል። ያው ነው። አንተም እነሱም ስጋ ነው የሚጋብዙኝ። ተጫዋች ነሽ። እናንተ ድንቅ ሰዎች እንዴት አመሻችሁ? ድንቅ ምሽት ነው። እንዴት ልትመጣ ቻልክ? የደስ እራት ግብዣ አለ የሚባል ወሬ ስሰማ አላስችል ብሎኝ ነው የመጣሁት። ቁጭ በል። ብዙ ምግብ ነው ያዘዝነው። ለሁላችንም ይበቃናል። አመሰግናለሁ። አንዳንዴ እንደዚህ ወጣ እያሉ መዝናናት ተገቢ ነው። ልክ ናችሁ። በቃ መሽ አይደል? አንተ ደግሞ ገና እኮ ነው። በላ አድርገን አብረን እንወጣለን። እንዴ ቢንጂ የምነካነካን ቆይ ነይ ጠጣ። በሚቀጥለው ሳምንት በቤተኛ የኛማ ሙሽራ የኛማ ሙሽራ የኛ ሙሽራ የኛማ ሙሽራ የኛማ ሙሽራ እጹብ ድንቅ ስራ